ኮሎኔል መኮንን መስመር ላይ አለ። ሰላም ጤና ይስጥልኝ ኮሎኔል፣ እንደምን አለ? ጤና ይስጥልኝ አይቸው፣ እንደምን ዋላችሁ? ሁሉ ሰላም ነው? አንተ እያልኩ ነው ማናገርህ። ምን አልከኝ? አንተ እያልኩ ነው ማናገርህ፣ ፍቃድህ ይሁን። እሺ። እንዴት ነው? ምን ነው ትራምፕ እኮ አስቸገረን፣ እንሂድ እንምታ፣ የጀመርነውን እንጨርስ እንላቸው የለም አቁሙ ብለው ያስቆሙናል። ምንድነው ሁኔታው? ያለው ሁኔታ ምን ይመስላል? በመሰረቱ አሁን ሰዓት የምናየው ትንሽ ነገሮችን መቋጨት የማይቻል ሁኔታ ነው። በአንድ በኩል የትራምፕ ፍላጎት ነገሮችን በሰላም ለመጨረስ ነው። ትልቅ ጉዳይ ያለበት አሜሪካ ላይ እንደምታውቀው የዓለም ዋንጫ እግር ኳስ ጨዋታ በአሁኑ ሰዓት አሜሪካ በሁሉም ከተማዎች በሁሉም ሀገራት ይካሄዳል አንድ ወር ያህል። ሆኖም ግን እንደምታየው ከብዙ ጊዜ በኋላ እስራኤል እንደ ሀገር መከላከያ እንደ መከላከያ ከትላንት ወዲያ መሰለኝ ቤሩት ላይ ዳህያ በሚገኘው የቴሮሪስት ቡድን ሂዝቦላ ተቋማት ላይ በመተኮሱ ኢራን አጸፋ መልስ 2-3 ጊዜ ለ17 ሰዓት ያህል ውጊያ ነበር። ሆኖም ግን ትራምፕ ውጊያ ይሄን ነገርና ድርድሩን ስለሚያንኮላሽፈው ሁለቱንም ሀገራት ኢራንንም እስራኤልንም መሪዎችን በመውቀስና በመለመን ታገሱን፣ እስኪ ሰላሙን ይህን ሰላም ድርድር አልቋጨነውም። ስለዚህ በአሁኑ ሰዓት እንደምታየው ምንም እንኳ በሰሜኑ ሀገር ላይ ደቡብ ሊባኖን ውስጥ መከላከያ በአየር ኃይልም እየታገዘ ሲዶንን፣ ናባቲያን፣ ሌሎችም ከተማዎች ህዝቦቹን እንኳ ውጡ እያለ የመከላከያ ቃል አቀባይ በሚልካቸው መልእክቶች መከላከያ ስራውን እየሰራ ነው። ይህ ነገር እስከ መቼ ነው ካልከኝ ግን ተመልሰን ነገም ጦርነት ልንገባ እንችላለን። ነገሩ አልተቋጨም። ኢራንም ይሄን ነገር አላቆመም ብላለች። እስራኤልም በመሰረቱ ምናልባት የኢራን ሚሳኤሎች እስራኤል ከደረሱ መልሰን እንደምንገባ አልጠራጠርም። ምክንያቱም አንድ ሉዓላዊት ሀገር ኢራንና አሜሪካ በሚያደርጉት ድርድር እስራኤል ባለባት የጦር ሁኔታ በሊባኖስ ላይ ጣልቃ መግባት የለባቸውም። የቴሮሪስት ቡድን ሂዝቦላ በዚህም እስራኤልን በሚጎዳበት ሰዓት እጃችን ሰጥተን አንቀመጥም። መከላከያ አለን፣ ብቃት ያለው ጥራት ያለው አየር ኃይላችን ብዙ ትጥቅ አለው። ስለዚህ ይሄን ነገር ችላ ምንለው መስሎ አይታየኝም። በዚህ ሁኔታ ነው የምንገኘው። በሁሉም ማዕዘን ነገሮችን አልቋጨንም። ሁቲዎችም እንደዚሁ እንተኩሳለን እያሉ ነው። እንግዲህ ይሄ ደግሞ እንደምታውቀው የኢራኑ አገዛዝ ነገሮችን ለመበጥበጥና ጊዜ ለመውሰድ ይሄን ድርድር ላለመቀበል የሚያደርገው ሁኔታ ስለሆነ አሜሪካም ቢሆን ፕሬዚደንት ትራምፕ ይሄን ያውቃሉ። የሚጠብቁት ግን ይሄን የዓለም ዋንጫ እግር ኳስ ከጨረሱ በኋላ ምናልባት በድርድር በኩል ካልተቋጨ ወደ ጦርነት እንገባለን። ሆኖም ግን እንደምታየው በመካከለኛው ምስራቅ ሀገር የሚገኙ እንደ ካታር፣ እንደ ኩዌት፣ እንደ ኦማን የሚባሉ ሀገሮች በየቀኑ የኢራን ግዛት ወደ እነሱም ይተኩሳል። በዛ በኩልም የሚተኩሰው የአሜሪካ ቤዝ ባለበት ነው፣ የአሜሪካ ወታደሮች ባሉበት ነው እና በዚህ በኩል ጦርነቱን እንደገና ለመክፈት እየሞከረ ነው። ሆኖም ግን በአሁኑ ሰዓት የተረጋጋ መስሎ ይታየኛል። ጊዜው እንደምታየው እየተገላበጠ ነው። የሚመች ነገር ወይም ጨርሰነዋል የሚባል ነገር የለም። ይሄን ደግሞ በሂደት እናየዋለን። ዞሮ ሁሉም የተገናኘ ነው። በተለይ በአሁኑ ሰዓት ደግሞ እስራኤል እስካሁን ድረስም እንደው ይህ የተኩስ አቁም ስምምነት ከተባለ ወዲህ ከ17 ያላነሱ ወታደሮቻችን አተናል በደቡብ ሊባኖስ ውስጥ። መከላከያ የሚወስደው እርምጃ አሁንም እርምጃውን እየወሰደ ነው። ምንም እንኳ ኢራን ካሁን በኋላ በደቡብ ሊባኖስ ምንም አይነት እርምጃ ብትወስዱ ራሴ እተኩሳለሁ ብትልም መከላከያ ግን መንግስት አልሰማም። ይሄን ሂደቱን እየሄደ ይገኛል። በጣም የሚገርመው ነገር እዚህ ላይ ኮሎኔል የሊባኖስ መንግስት በሂዝቡላ ላይ በተለይ አንዳንድ ትላልቅ ከፍተኛ ሚኒስተሮች ባልሳሳት የፍትህና የህግ ሚኒስተሩ ይመስለኛል
ሂዝቡላን እየወቀሱ ሲናገሩ የተሰማበት የተደመጠበት ሁኔታ አለ። ራሳቸው ፕሬዝዳንቱም ጆሴፍ ኦውን የተናገሩት አለ። ኢራን ሊባኖስን ምርኮ አርጋ ይዛታለች እየተጠቀመችባት ነው ብለው የወቀሱበት ሁኔታ አለ። እዚህ ደረጃ ላይ ደርሰናል። ከሂዝቡላ ጋር የሚደረገው ተኩስ አቁም ስምምነት ሂዝቡላ ምንም እንኳ የተኩስ አቁም ስምምነት ተደርጎ እየተኮሰ ቢሆንም እስራኤል መታቀቧ ግን ይሄን ውጤት ይሄን ነገር አፍርቷል ብለህ ታስባለህ? ይኸውልህ ሂዝቡላ እንግዲህ እንደምታውቀው የኢራንን ተልዕኮ ተቀብሎ ሊባኖስ የምትባለውን ሀገር ከ30 ዓመት በላይ ገዝቶ ነው የሚኖረው። ምንም እንኳ መንግስት ይኖራት እንጂ የህግ ሚኒስተርም ይሁን ፕሬዚደንት አንዋርም ይኑሩ እንጂ ሊባኖስን ገዝቶ የሚኖረው በኢራን እየተደጎመ ባጀት እየተሰጠው ልምምድ ወታደራዊ ልምምድ እየተሰጠው መሳሪያ እየተሰጠው እስራኤልን ለመጉዳት የሚያደርገው ሂደት ከ40 ዓመት በላይ ፈጀበት። ሆኖም ግን በአሁኑ ሰዓት የሊባኖስ መንግስት ደካማ ነው። ብዙ ወታደሩ ኃይል የሊባኖስ የሂዝቡላ ደጋፊ ነው። ጥቁን የሚያስፈታ ወታደራዊ አካል ለሊባኖስ መንግስት የለም። ስለዚህ ይሄ ነው ትልቁ ችግር። እንደምታየው እንዴት ነው አፍንጫ ሲመታ ያለቅሳል ስለሆነ እኛ በሊባኖስ ውስጥ ባደረግነው ሂደት ኢራን እኛን ወደ ሂዝቡላ መተኮስ የለባቸው። ምክንያቱም 40 ዓመት የመገብነውን ህፃን መጉዳት አትችሉም፣ እኛ ነው የምንገዛው፣ እኛ ነው የምናስተዳድረው በሚል አመለካከት መሰለኝ ሊባኖስን አስደብድቦ ያሉት እንጂ ለአንዋር መንግስት አዝኖ አይደለም። ስለዚህ ይሄን ድርጅት በሊባኖስ ሀገር ማጣት ትልቁን የኢራን ወታደራዊ አካል በሰሜኑ በኩል አጣች ማለት ነው። እዚህ ላይ ግን አሁን የሊባኖስ ፕሬዝዳንት የሊባኖስ ከፍተኛ የመንግስት ከፍተኛ ባለስልጣንም ሂዝቡላን አጥላልቶ ወይም ጸረ ሂዝቡላ ንግግር ሲያካሄዱ ይሄ ለኛ ትልቅ ሄሴግ ወይም ለኛ አሁን ያገኘነው ውጤት ነው ማለት አንችልም ወይ? እንግዲህ እንደምታየው ድርድር አለ በእስራኤል ሀገርና በሊባኖስ መንግስት። የሊባኖስ መንግስት ፕሬዝዳንት አንዋንም ሆነ ከፍተኛ ባለስልጣናት ከእስራኤል ከፍተኛ ባለስልጣናት በአሜሪካ ውስጥ ድርድር እያደረጉ ነው። እሳቸው ፕሬዝዳንቱ የሊባኖስ ፕሬዝዳንት የሚፈልጉት በዚህ ሂደት ላይ የአሜሪካ ጦር ኃይል ገብቶ ሂዝቡላን ትጥቁን ያስፈታዋል የሚል መላምልቶችም አሉ። የእሳቸው ፍላጎትም ይሄ ነው። የሊባኖስ መንግስት የሊባኖስ ወታደር ሂዝቡላን ትጥቁን ያስፈታዋል ማለት ግን ዘበት ነው። ካልሆነ ግን የአሜሪካ መንግስት ይሄን ትጥቅ ካላስፈታው እኛ እስካሁን ድረስ እንደምታየው የሊታኒን ወንዝ አልፈን መከላከያ ቦታ ይዟል። እስከ አቡፎር ከሲዶን እና ባቲያ የተለያዩ ቦታዎችን ይዟል። ከ68 በላይ የሂዝቡላ ሰፈሮች የነበሩበትን ህንጻዎችና ተቋማትን በሙሉ አውድሟል። በአሁኑ ሰዓት በሊባኖስ ሀገር ትልቅ ውዥንብር አለ። ምክንያቱም በዛ በኩል የነበሩ ሰዎች ያ የሚባለው ቦታ ነው የሚገኙት። የሊባኖስ ህዝብ ሂዝቡላን እየወቀሰና እያወገዘ ነው። ግን ሂዝቡላን የሚያሸንፍበት መሳሪያም የለውም፣ አቅምም የለውም። እነሱ ህዝቡ ብቻ ሳይሆን መንግስትም የዚህ አቅም ስለሌለው ዝሮ በድርድር ላይ ይሄ ነገር ይቋጫል የሚል ተስፋ አለኝ። ካልሆነ ግን እስራኤል እንደ ሀገር መከላከያ ሂዝቡላን ትጥቁን ማስፈት አለበት። ልክ እንደ አዛ እንደምናደርገው ሁሉ ሊባኖስንም የሂዝቡላ ድርጅት የተባለ ሁሉ እየተመነጠረ እየተፈለገ መሪው እየተገደለ ልክ በአዛ እንዳደረግነው ኢዘዳን ሀዳድ ሲወገድ የተኪው ኡደ አህመድ በማግስቱ የተወገደበት አለ። እነዚህ ሰዎች በክትትል ናቸው፣ መርቶ መኖር አይችሉም። ሆኖም ግን ለጊዜው በእስራኤል ላይ ትልቅ ጉዳት እያደረስ ነው። መከላከያ ይሄን ያውቃል፣ መንግስት ይሄን ያውቃል። ለዛም ነው በአሁኑ ሰዓት ጠቅላይ ሚኒስትራችን ሆነ ካቢኔያቸው እስራኤል ሉዓላዊ ሀገር ናት፣ ከእንግዲህ በኋላ ትዕግስት የለንም፣ እኛ እየተደበደብን ዝም ብለን የምናየውን የሚል መልእክት ለትራምፕ አስተላልፈዋል። እንዲያውም ትራምፕን በተቃወመ መንገድ መሰለኝ ጠቅላይ ሚኒስትሩ ይሄን ኢራን ላይ ትልቅ የሚሳኤል ማከማቻቻ መጋዘናቸውንና ፔትሮኬም የሚባለውን ከፍተኛ እንትናቸውን ያወደሙት። ኮሎኔል ተስፋ ለሰጠ ማብራሪያ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። ነገ ተመሳሳይ እንገናኛለን። መልካም ቀን ይሁንልን። ኩራትና ክቡራን ተመልካቾች